ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? በዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። በዛሬ ፕሮግራማችን በርከት ያሉ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። የጥር ተጫዋቾች የዝውውር መስኮት ላይ እንገኛለን። የተለያዩ ክለቦች ራሳቸውን ለማጠናከርም ሙከራዎችን እያደረጉ ነው የሚገኙት። ከነዚህ መካከል ትልልቆቹን ክለቦች መርጠን ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን የዝውውር ጉዳዮች ሰፋ አድርገን በዛሬ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችንን ዛሬም ወደ እናንተም የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። የዝውውር ጉዳዮችን ሰፋ አድርገን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ቶተንሃም ሆትስፐርስ የ22 ዓመቱን ጀርመናዊ ተጫዋች ለማስፈረም ጥረቱን አጠናክሯል ተብሏል። ቶተንሃም ሆትስፐርስ የተከላካይ ክፍሉን ጥራት ለማሻሻል የቦሩሲያ ሞንቸግላድባሁን ተከላካይ ሉካ ኔትስን የተባለ ተጫዋችን ነው ለማስፈረም እንቅስቃሴ እያደረገ እንደሚገኝ ከጀርመን የወጡ መረጃዎች የሚያሳዩት። ይህ የ22 ዓመቱ ጀርመናዊ ኢንተርናሽናል በጀርመን ቡንደስሊጋ እያሳየው ባለው ድንቅ ብቃት የበርካታ ታላላቅ ክለቦችንም ትኩረት የሳበ ተጫዋች ሆኗል። ቀደም ሲል ከሊድስ ዩናይትድ ጋርም ስሙ ተያይዞ እንደነበር ነው የሚታወሰው። የሉካ ኔትስ ከክለቡ ጋር ያለው ስምምነት በዚህ የውድድር ዘመን መጨረሻ ላይ ይጠናቀቃል። በዚህ ምክንያት ሞንቸግላድባ ተጫዋቹን በነፃ በተለይም በክረምት ከሚያጣው ይልቅ አሁን ላይ በጥር ወር ሽጦ የተወሰኑ ገንዘቦችን ለማግኘት ከፍተኛ ጫና ውስጥ ይገባል ተብሎ ነው የሚታሰበው። እንደ መረጃ ምንጮች ዘገባ ከሆነ በተለይ ቲም ቶክ አገኘሁት ባለው መረጃ መሰረት ከሆነ ቶተንሃም ተጫዋቹን ለማስፈረም የመጀመሪያ ደረጃ ንግግሮችንም የጀመረ ሲሆን ዝውውሩ በዚህ ወር ለማጠናቀቅም ጥረቱን እያፋጠነ ነው። ክለቡ ለዝውውሩ ተገቢ ነው የሚለውንም ገንዘብ መጠን ለማቅረብም እየተዘጋጀ እንደሚገኝ ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ስለዚህም ደግሞ ይህንን ተጫዋች ለማስፈረም ትልቅ ፉክክር እያደርጋሉ ተብሎ ይታሰባል። የተጫዋቹን ፍላጎት ስንመለከት ወጣቱ ተከላካይ በእንግሊዝ ፕሪሚየር ሊግ ራሱን የመፈተን እድል እንደሚያስደስተው ይጠበቃል። ባለፈው ዓመት ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት አሳይቶ እንደነበር ነው የሚነገረው። ቶተንሃም የተከላካይ መስመሩን ወይም ደግሞ የተከላካይ ክፍሉ ላይ ክፍተቶች ስላሉበት ጥራት ያለው ማዕከላዊ ተከላካይ መጨመር ለቡድኑ ወሳኝ ነው። ሉካ ኔትስ ደግሞ ገና ወጣት እንደመሆኑ መጠን ወደፊት ትልቅ ኮከብ የመሆን አቅም አለው ተብሎ ነው የሚታመነው። በፕሪሚየር ሊግ የሚያገኘው ቋሚ የመጫወት እድል ደግሞ ብቃቱን ይበልጥ እንዲያድግም ይረዳዋል። ቶተንሃም ተጫዋቹን በተመጣጣኝ ዋጋ ለማስፈረም ከቻለም ለረጅም ጊዜ የሚጠቅመው ስኬታማ ዝውውር እንደሚሆንለት ስፖርታዊው ዘገባው እንደሚያሳይ ነው መረጃዎች እየወጡ የሚገኙት። ሊቨርፑል በሱፐር ካፕ ድንቅ ብቃትን ያሳየውን አጥቂ በ50 ሚሊዮን ዩሮ ለማስፈረም እቅድ እንዳለው እየተነገረ ነው። ሊቨርፑል የአጥቂ ክፍሉን ጥራት ለማሳደግ የባርሴሎናውን ወጣቱን አጥቂ የሆነውን ሩኒ ባርጂየን ለማስፈረም እንደ ዋነኛ ኢላማ አድርጎ እየተመለከተው እንዳለ መረጃዎች ያሳያሉ። እንደ ፌጂያስ ዘገባ ከሆነ ሊቨርፑል ይህንን የ20 ዓመት ስዊድናዊ ተስፋ ሰጪ ተጫዋችም ለማስፈረም 50 ሚሊዮን ዩሮ ለማቅረብም እየተዘጋጀ ነው። ክለቡ ይህንን ተጫዋች የሙሐመድ ሳላህ የረጅም ጊዜ ተተኪ አድርጎ እንደሚመለከተው ነው መረጃዎች የሚያሳዩት። ሊቨርፑል ተጫዋቹን ለመታዘብ ስካውቶችን ወይም ደግሞ ታዛቢዎችን ወደ ሳዑዲ አረቢያ ልኮም በሱፐር ካፕ ጨዋታ በስፔን ሱፐር ካፕ ግማሽ ፍጻሜ ጨዋታ ከአትሌቲክ ቢልባኦ ጋር በነበረው ጨዋታ ላይ ይህንን ተጫዋች ተመልክተውታል። በዛ ጨዋታ ላይ አንድ ጎል ማስቆጠሩን እናስታውሳለን። 2 አሲስቶችንም በጨዋታው ላይ ማድረጉን እናስታውሳለን እና ሊቨርፑል ስካውቶቹን በዚህ መልኩ በደንብ እንዲመለከቱትም እንዳደረገ ነው መረጃዎች የወጡት። ባርሴሎና በአሁኑ ወቅት በገንዘብ እጥረት ወይም በፋይናንሻል በጣም ችግር ውስጥ እንዳሉ ወይም ዲፊከልቲ ውስጥ እንዳሉ ይነገራልና 50 ሚሊዮን ዩሮ የሚቀርብለት ከሆነ ተጫዋቹን ለመሸጥ ሊገደድ እንደሚችል ነው የሚነገረው። የገንዘብ ክለቡ ሌሎች ክፍተቶቹን ለመሙላት ይረዳዋል ተብሎ ነው የሚታሰበው። ባርጂ ፍጥነት ያለው ተጫዋች ነው። ልዩ የኳስ ክህሎት አለው። ያልተጠበቁ ውሳኔዎችን ማድረግ የሚችል አይነት
የማጥቃት መስመር ተጫዋች ነው። እንዲሁ ደግሞ ድንቅ ችሎታዎች እንዳሉት ይነገራል። ሊቨርፑል በተለይ ከሉዊስ ዲያዝ መልቀቅ በኋላ እንዲህ ያለ ክህሎት ያለው ተጫዋችን ሲፈልግ ነው የቆየው። የተጫዋችም ቀደም ሲል ከሊድስ ዩናይትድ ጋርም ስሙ ተያይዞ የነበረ ቢሆንም እንደ ቶተንሃም እና ማንቸስተር ሲቲ ያሉ የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ሙከራ አድርገው ነበር። ይሁን እንጂ ሊቨርፑል አሁን ላይ ከፍተኛ ፍላጎት እያሳየ ነው የሚገኘው። ሊቨርፑል በዚህ የውድድር ዘመን የሚጠበቅበትን ያክል ውጤታማ ባለመሆኑ እንዲህ ያሉ ተሰጥኦ ያላቸው ወጣት ተጫዋቾችን ማስፈረም ለቡድኑ መነቃቃት እንደሚፈጥር ነው የሚታመነው። ተጫዋቹም በባርሴሎና ውስጥም ቋሚ የመጫወት እድልን እያገኘ ባለመሆኑ ወደ እንግሊዝ መምጣት ለእርሱም መልካም አጋጣሚ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ቶተንሃም ሆትስፐርስ ድክመቱን ለመሙላትም የሪያል ማድሪዱን ግብ ጠባቂ እየፈለገ ነው። ቶተንሃም ሆትስፐርስ የሪያል ማድሪዱን ግብ ጠባቂ አንድሪያ ሉኒንን ለማስፈረም ክትትል እያደረገ መሆኑን መረጃዎች ያሳያሉ። እንደ ቲም ቶክ ዘገባ ከሆነ ቶተንሃም የግብ ጠባቂ ክፍሉን ጥልቀት ለመጨመር የፈለገ ሲሆን ዩክሬናዊውን ግብ ጠባቂ ለማስፈረምም ተስፋ አድርጓል ነው የተባለው። ሆኖም ግን ቶተንሃም ሆትስፐርስ በዚህ የዝውውር ላይ ብቻውን አይደለም። አስተን ቪላ፣ ብራይተን እንዲሁ ኖቲንግሃም ፎረስትም ተጫዋቹን ለማስፈረም ፍላጎቱ አላቸው። በተጨማሪም ማንቸስተር ዩናይትድ እና ኒውካስል ዩናይትድም ቀደም ሲል ለተጫዋቹ ፍላጎት አሳይተው እንደነበር የሚያሳዩ መረጃዎች ናቸው ወጡት። የ26 ዓመቱ ግብ ጠባቂ በሪያል ማድሪድ ቤት ውስጥም ለአመታት አስተማማኝ ሁለተኛ ግብ ጠባቂ ወይም ደግሞ ተጠባባቂ ግብ ጠባቂ ሆኖ ነው የቆየው የቲቦ ኮርቶባ። ነገር ግን በዚህ እድሜ ክልል ውስጥ ሆኖ ደግሞ በቋሚነት አለመጫወት ለእድገቱ እንደማይጠቅመው ያምናል። እሱም የተጫዋቹ ወኪሎች ከማድሪድ ለመልቀቅም አማራጮችን እያጠኑ ሲሆን በፕሪሚየር ሊግ የመጫወት እድል ደግሞ ለተጫዋቹ በጣም ትልቅ እድል ይሆንለታል ተብሎ ይታሰባል። ለአንድሪያ ሉኒንም አስደሳች እንደሚሆን ነው የሚነገረው። የወቅቱ የቶትንሃም ግብ ጠባቂ የሆነው ጉሌርሞ ቪካሪዮ ጥሩ ብቃት ቢኖረው አልፎ አልፎ ግን የሚሰራቸው ስህተቶች ወይም ደግሞ ኢንኮንሲስተንሲው ጥሩ እንዳልሆነ ይነገራል። የአየር ላይ ኳሶች ድክመቶችም እንዳሉበት የሚነገረው ቪካሪዮ በተለይ በአየር ላይ ኳሶች እንዲሁ በመቆጣጠር ረገድ ክፍተት እንዳሉበት ነው የሚነገረው። ፉክክሩ እንግዲህ አንድሪያ ሉኒን ወደ ቡድኑ ቢመጣ ከቪካሪዮ ጋር ለቋሚ ተሰላፊነት ለሚያደርጉት ፉክክር ሁለቱም ግብ ጠባቂዎች ብቃታቸውን እንደሚያሳድግላቸው ነው የሚረዳው። ቶተንሃም ከብራይተን እና ከኖቲንግሃም ፎረስት በተሻለ ተጫዋቹን የመሳብ ደግሞ ትልቅ አቅም ያለው ተብሎ ነው የሚታመነው። ስለዚህም ክለቡ ዝውውሩን በቁም ነገር እየተከታተለ ነው። የዩክሬናዊው ኢንተርናሽናል ፊርማንም የማግኘት እድሉ ሰፊ እንዲሆንም አድርጎታል። ቶተንሃም ተጫዋቹን በተመጣጣኝ ዋጋ ማስፈረም ከቻለ ለሰሜን ለንደኑ ክለብ ትልቅ ስኬት ይሆንለታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። እንግሊዛዊው አማካይ በጥር ተጫዋቾች የዝውውር መስኮት ወደ ሊድስ ዩናይትድ መቀላቀል ይፈልጋል ተብሏል። የማንቸስተር ሲቲው አማካይ ካልቪን ፊሊፕስ በጥር የዝውውር መስኮት አሁን በተከፈተው የጥር ተጫዋቾች የዝውውር መስኮት ማለት ነው ወደ ቀድሞ ክለቡ ሊድስ ዩናይትድ ለመመለስም ከፍተኛ ፍላጎት እንዳለው ነው የሚነገረው። ሆኖም ግን በአሁኑ ወቅት ይህ ዳግም ግንኙነት የመሳካት እድሉ በጣም አነስተኛ ነው የሚመስለው። እንደ 442 ዘገባ ከሆነ ካልቪን ፊሊፕስን ለመመለስ ፍቃደኛ ቢሆኑም ሊድስ ዩናይትድ የቀድሞውን የቡድኑን ልብ ትርታ ደግሞ መልሶ ለማስፈረም ምንም አይነት እንቅስቃሴ እንደማያደርጉ ነው የሚጠበቀው። የ30 ዓመቱ ካልቪን ፊሊፕስ በከፍተኛ ዋጋ ወደ ማንቸስተር ሲቲ ካመራ በኋላ የእግር ኳስ ሕይወቱ ቁልቁል ነው የወረደው። ኤላንድ ሮድ ሊድስ ዩናይትድ በነበረበት ጊዜ የደጋፊዎች ተወዳጅና የእንግሊዝ ብሔራዊ ቡድንም ቋሚ ተሰላፊ ሆኖ ቢለቅም በኢቲሃድ ግን የፔፕ ጓርዲዮላን እምነት ማግኘት ተስኖታል። ካልቪን ፊሊፕስ ካለፈው መስከረም ወር ጀምሮ ለማንቸስተር ሲቲ ምንም አይነት ጨዋታን ማድረግ አልቻለም። ወደ ኢፕስዊች ታውን ያደረገው የውሰት ውልም የቀድሞ ብቃቱን እንዲያገኝም አልረዳውም። ካልቪን ፊሊፕስ በእንግሊዝ ብሔራዊ ቡድን የዩሮ 2020 ጉዞ ላይም ወሳኝ ተጫዋች የነበረ ቢሆንም አሁን ላይ ግን ከብሔራዊ ቡድኑ ርቋል። ሊድስ ዩናይትድ ተጫዋቹን መልሶ ለማስፈረም ፍላጎት ያጣባቸው ምክንያቶችም አሉ። አንደኛው የፋይናንስ ሁኔታው ነው። ክለቡ ያለበትን የገንዘብ አቅም ማመጣጠንም እንደሚፈልግ ነው የሚነገረው። ሌሎች ደግሞ ቅድሚያ የሚሰጣቸው ቦታዎች ያሉ። አሰልጣኝ ዳንኤል ፋርካ በሌሎች የቡድኑ ክፍሎች ላይ ማጠናከሪያዎችን ለማድረግም ቅድሚያ ይሰጠዋል ተብሎ ነው የሚታሰበው። ማንቸስተር ሲቲ ተጫዋቹን እንዲለቅ ፈቃደኛ ቢሆንም ሊድስ ዩናይትድ ግን ሀሳቡን ካልቀየረ ወይም ደግሞ ሌላ የፕሪሚየር ሊግ ክለብ ካልመጣ ካልቪን ፊሊፕስ በማንቸስተር ሲቲ የሚያሳልፈው አስቸጋሪ ጊዜ አሁንም ሊቀጥል ይችላል ተብሎ እንደሚታሰብ የሚያሳዩ መረጃዎች ናቸው እየወጣ እንደሚገኝ ዘገባዎች እየወጡ የሚገኘው። ሊቨርፑል በዚህ የውድድር ዘመን 15 ጎሎችን ያስቆጠረውን የቀድሞው የፕሪሚየር ሊግ ኮከብ በ80 እስከ 100 ሚሊዮን ዩሮ ለማስፈረም
እቅድ ይዟል ተብሏል። ሊቨርፑል የቀድሞ የማንቸስተር ዩናይትዱን አጥቂ የነበረውን ሜሰን ግሪንውድን ለማስፈረምም ያልተጠበቀ ፍላጎት ማሳየቱን የተዘገበው አጥቂው ወደ ፈረንሳዩ ማርሴይ ካመራ በኋላም ድንቅ ብቃቱን እያሳየ የሚገኝ ሲሆን በፍሬንች ሊግ ኤም ካሉ ምርጥ ተጫዋቾች አንዱ መሆኑን አሳይቷል። ግሪንውድ በቅርብ ሳምንታት ውስጥ ከቶትንሃም ጋር ስሙ ሲያዝ ቢቆይም አሁን ላይ ግን ሊቨርፑል ዝውውሩን በቁርጠኝነት መነሳሳቱ ነው የተሰማው። እንደ ፌጂያስ ዘገባ ከሆነ ሊቨርፑል ሜሰን ግሪንውድን የሙሐመድ ሳላህ ተስማሚ ተተኪ አድርጎ ከሚመለከታቸው እጩዎች መካከል አንደኛው ነው። ኦሎምፒክ ደ ማርሴይ ለተጫዋቹ ከ80 እስከ 100 ሚሊዮን ዩሮ የሚጠጋ ከፍተኛ ገንዘብ እንደሚጠይቅም ይጠበቃል። የፕሪሚየር ሊጉ አሸናፊ ሊቨርፑል ይህንን ዋጋ ለመክፈልም ዝግጁ መሆኑን ገና ባይታወቅም ለዝውውሩ ግን ጠንካራ ተፎካካሪ ሆኖ እንደመጣ ነው የሚነገረው። የ24 ዓመቱ ሜሰን ግሪንውድ በዚህ የውድድር ዘመን በሁሉም ውድድሮች 15 ጎሎችንና 4 አሲስቶችን ማድረግ ችሏል። ግሪንውድ በማጥቃት መስመር ላይ እንደ መሃል አጥቂም ሆኖ በቀኝ መስመር የማጥቃት ሚና ላይ የመጫወት ብቃቶች ያሉትና ቨርሳታይልነቱ ለቡድኑ ትልቅ ጠቀሜታ ይሰጣል ተብሎ ይታሰባል። ጎል የማስቆጠር ችሎታው ብቻ ሳይሆን ከሌሎች ተጫዋቾች ጋር ያለው ቅንጅትና የመጫወት ጥበቡ ለሊቨርፑል የማጥቃት ክፍልም አዲስ ፈጠራን ይጨምራል ተብሎ ታምኖበታል። ግሪንውድ ወደ እንግሊዝ ፕሪሚየር ሊግ የመመለስ እድሉ በእጅጉ እንደሚስበው ይገመታል። የፕሪሚየር ሊግ ላይ ያልጨረሰው ስራ እንዳለ ሊሰማው ስለሚችል በሊቨርፑል በኩል የሚቀርቡለትን ጥያቄዎችም ሊቀበለው ይችላል። ይሁን እንጂ የማርሴይ የዋጋ ጥያቄ ግን በጣም ከፍተኛ በመሆኑ ዝውውሩ እንዲሳካ ደግሞ ክለቡ ዋጋውን ዝቅ ሊያደርግለት እንደማይችል ግምቶች ይወጣሉ። ግሪንውድ በሊቨርፑል ቤት እንደ አሌክዛንደር ኢሳክ እና ሁጎ ኤኪቲኬ ካሉ ተጫዋቾች ጋርም ጥምረት ሊፈጠር እንደሚችል በመረጃው ላይ የተጠቀሰ ጉዳይ ነው። ቶተንሃም ሆትስፐርስ በስሎቫኪያው ክለብ ላይ እንግዲህ ትሬንቺን በሚባል ክለብ የሚጫወተውን የክንፍ ተጫዋች ሳኒ ሱሌይማንን በቅርበት እየተከታተለ እንደሚገኝ ነው መረጃዎች የወጡት። ይህ የ19 ዓመት ወጣት ተጫዋች ነው። በመላው አውሮፓም ትልቅ ግምት የሚሰጠው አይነት ኮከብ ሆኗል። ለሰሜን ለንደኑ ክለብም ውጤታማ የረጅም ጊዜ ኢንቨስትመንት ሊሆን እንደሚችል ይታመንበታል። ቶተንሃም በመስመር ማጥቃት ላይ ተጨማሪ ጥራት እንደሚፈልግ ግልጽ ሲሆን ቸልሲም ባለፉት ወራት ስለ ተጫዋቹ ጥያቄ አቅርቦ እንደነበር ነው የተገለጸው። ሱሌይማን ተከላካዮችን አንድ ለአንድ ግንኙነት እያጋጠመ የማለፍ ከፍተኛ ብቃት አለው። ቶተንሃም በማጥቃት ክፍሉ ላይ ያልተጠበቁ ውሳኔዎችን የሚወስዱ ተጫዋቾችን መጥረት አለበት። በዚህ የውድድር ዘመን በአውሮፓ አምስቱ ታላላቅ ሊጎች ውጭ ከሚጫወቱ ታዳጊዎች መካከል በየ90 ደቂቃው ኳስን ወደፊት በመግፋት ወይም ደግሞ ፕሮግሬሲቭ ኬሪስ በምንለው ረገድ ማለት ነው ከሱሌይማን የሚበልጥ ተጫዋች አልተገኘም። እንደ መረጃው ከሆነ ቤን ጃኮብስ እንዳወጣው መረጃ የስሎቫኪያው ኮከብ ለተጫዋቹ የሚጠይቀው 6 ሚሊዮን ዩሮ ብቻ ነው። የቶተንሃም የገንዘብ አቅም ደግሞ በጣም አነስተኛ ዋጋ ይሆናል ተብሎ ነው የሚጠበቀው። ይህ የ6 ሚሊዮን ዩሮ ኢንቨስትመንት ተጫዋቹ ወደፊት ለሚያሳየው ብቃት ሲታየም ትልቅ ተርፍም ሊሆን ይችላል ተብሏል። ሱሌይማን ወደ ፕሪሚየር ሊግ የመምጣት እድሉ በእጅጉ የሚስበውና በእንግሊዝ የሚያገኘው ልምድ እድገቱን እንደሚያፋጥነው ይታመናል። ቶተንሃም ለዋንጫ ለመፎካከር ካሰበ እንደ ሱሌይማን ያሉ የፈጠራ ችሎታ ያላቸው ተጫዋቾችን ብቻ ሳይሆን አስተማማኝ ጎል አስቆጣሪዎችንም መጨመር እንዳለበት ነው በርካቶች የሚጠቁሙት። ነገር ግን ይህንን ተጫዋች ግን ለማስፈረም ሙከራዎችን ያደርጋል ተብሎ እንደሚታሰብ ነው ዘገባዎች የወጡት። ማንቸስተር ዩናይትዶች በሩበን አሞሪም ስር 3 ተከላካይ ወይም ደግሞ በ3 ዲፌንደርስ ሲጫወቱ ቢቆዩም ጊዜያዊ አሰልጣኙ ዳረን ፍሌቸር ግን 4 ተከላካዮችን አድርጎ ለመቀየር ወስኗል። የቀድሞ የክለቡ አማካይ ዳረን ፍሌቸር አስተላለፉን የቀየረበት ምክንያትን ሲያስረዳ 4ቱ ተከላካይ የክለቡ መታወቂያ እንደሆኑና ለተጫዋቾቹም እንደሚስማማን የገለጸው ሩበን አሞሪም ቀደም ሲል ተጫዋቾቹን ባላመዱበት ቦታ ላይ በማሰለፍ ባልተለመደ ቦታ ላይ በማሰለፋቸው ይተቹ እንደነበር የምናስታውሰው ነው። በባክስሪ በመጫወታቸው በእግር ኳስ ሕይወቴ ሁልጊዜም የተማርኩት በዚህ አስተላለፍ ነው። ይህም ከማንቸስተር ዩናይትድ ጋር በእጅጉ የሚተሳሰር አስተላለፍ ይመስለኛል። በዚህም ምክንያት ነው በበርንሌው ጨዋታ ላይ ይህንን አስተላለፍ የተጠቀምኩት ሲል ዳረን ፍሌቸር ይናገራል። 4 ተከላካዮች ከማንቸስተር ዩናይትድ ጋር እየተያዘ ነው ማለቱ የቀድሞ አሰልጣኝ ሩበን አሞሪም ለመንቀፍ የተናገረው እንደሆነም ተገምቷል። ፖርቱጋላዊው አሰልጣኝ ሩበን አሞሪም የእርሱን የጨዋታ ፍልስፍና ለመተግበር የሚያስችል ብቃት ያላቸው ተጫዋቾች በሌሉበት ወቅት እንኳን አቀራረቡን ለመቀየር ፍቃደኛ ባለመሆኑ በዚህ ምክንያትም ስራውን ሊያጣ እንደቻለ በርካቶች ይናገራሉ። ክለቡ አሁን ላይ በቀጣይ ሳምንት ጠንካራ ሆኖ ለመመለስና ለቀጣይ ዓመትም የአውሮፓ ውድድሮች ለማለፍም እያለመ ነው የሚገኘው። ፍሌቸር በኦልድ ትራፎርድ ያለውን ሁኔታ ማረጋጋት ይችል እንደሆነ የሚታይ ነው የሚሆነው። ማንቸስተር ዩናይትድ አሁን ላይ በርካታ አሰልጣኞችን እያጤነ ሲሆን ከነዚህ መካከል የቀድሞ አማካይ ማይክል ካሪክ እና
የቀድሞ ተጫዋችና አሰልጣኝ የነበረው ኦሌ ጉነር ሶልሼርም ጭምር በዚህ ዝርዝር ውስጥ እንዳሉ የሚያሳዩ መረጃዎች ናቸው የሚገኙት። ሪያል ማድሪድ በጥር ወር እንዲለቅ በመፍቀዱ ቼልሲ የቻምፒየንስ ሊግ ወሳኙን ተጫዋች የነበረውን ለማስፈረም እቅድ እንዳለው እየተነገረ ነው። ቼልሲ የቀድሞ ተጫዋቹን አንቶኒ ሩዲገርን ነው በዚህ ወር ወደ ስታንፈርድ ብሪጅ ለመመለስ ፍላጎት አለው የተባለው። ክለቡ የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። ሪያል ማድሪድ ጀርመናዊውን ተከላካይ እንዲለቅ ለመፍቀድ ዝግጁ መሆኑ የተገለጸ ሲሆን እንደ ስፔኑ የመረጃ ምንጭ ፌጂያስ ዘገባ ከሆነ ክለቡ ተጫዋቹን በ10 ሚሊዮን ዩሮ ብቻ ለመሸጥ ፈቃደኛ ነው። ከቼልሲ በተጨማሪ ግን ፓሪስ ሰን ዠርመን፣ የሳዑዲ አረቢያ ክለቦችም ተጫዋቹን ለማስፈረም ፍላጎት አሳይተዋል። ቼልሲ በቅርብ ጊዜያት በርካታ ወጣት ተጫዋቾችን ቢያስፈርምም እንደ ሩዲገር ያለ መሪና ልምድ ያለው ተከላካይ በሜዳ ላይም ሆነ ከሜዳ ውጪ ትልቅ ለውጥን ሊያመጣ ይችላል ነው የተባለው። ቼልሲ በተከላካይ ክፍሉ ላይ ጥንካሬን ስለሚፈልግ ሩዲገር በአጭር ጊዜ ውስጥም ቡድኑን ሊያጠናክር የሚችል ምርጥ አማራጭ ነው ተብሎ ይታሰባል። ሩዲገር ክለቡን በደንብ የሚያውቅ ሲሆን በስታንፈርድ ብሪጅ ቆይታው እንደ ዩኤፋ ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችንም በማንሳት የደጋፊዎች ተወዳጅ መሆኑ የሚታወስ ነው። የተጠየቀው የ10 ሚሊዮን ዩሮ ዋጋም ለቼልሲ የገንዘብ አቅም በጣም አነስተኛ በመሆኑ ዝውውሩን ቀላል ያደርገዋል። ተጫዋቹም ወደ ለንደኑ ክለብ የመመለስ እድሉ ሊያስደስተው ይችላል። ሩዲገር ወደ ቡድኑ መመለሱ ቼልሲ የተከላካይ ክፍሉን እንዲያጠናክርና ለቀጣይ ዓመት የቻምፒየንስ ሊግ ለማለፍም ለሚያደርገው ትግል ትልቅ እገዛን ያደርጋል ተብሏል። ሪያል ማድሪድ ተጫዋቹን ለመሸጥ በጣም ባይቸኩልም ክለቦች የተጠየቀውን ዋጋ ካቀረቡ ግን መንገዱን እንደሚከፍትላቸው ነው የተነገረው። ካልሆነ ግን እስከ ውድድር ዘመኑ መጨረሻ ድረስ በክለቡ እንዲቆይ ይደረጋል። በቀጣይ ሳምንታት ቼልሲ ወይስ ፓሪስ ሰን ዠርሜን ምን አይነት እርምጃ እንደሚወስዱ የሚታይ ጉዳይ ይሆናል ተብሎ ነው የሚታሰበው። የአውሮፓው ግዙፍ ክለብ የቼልሲን የረጅም ጊዜ ኢላማም በቤቱ ለማቆየት መተማመኑ እየተገለጸ ይገኛል። ታዋቂው ጣሊያናዊ ጋዜጠኛ የሆነው ጂያንሉካ ዲ ማርሲዮ እንደዘገበው ከሆነ ኤሲ ሚላን ኮከብ ግብ ጠባቂው ማይክ ሜኞን በአዲስ ኮንትራት በክለቡ የማቆየት ያለው እምነት ከጊዜ ወደ ጊዜ እየጨመረ ነው። የፈረንሳይ ብሔራዊ ቡድን ግብ ጠባቂ የሆነው የ30 ዓመቱ ማይክ ሜኞ አሁን ያለው ኮንትራቱ በዚህ ክረምት የሚጠናቀቅ በመሆኑ በነፃ ዝውውር ሊለቅ ይችላል የሚለው ስጋት እንደ ቼልሲ ያሉ አውሮፓ ታላላቅ ክለቦችን ትኩረትን ስቦ ቆይቷል። ባለፈው ዓመት መጨረሻ ላይ በማይክ ሜኞና በሚላን መካከልም የነበረው የኮንትራት ድርድር ተቋርጦ የነበረ ቢሆንም አሁን ግን በሚቀጥሉት ቀናት ንግግሩ እንደገና እንደሚጀመር ነው የተገለጸው። ከ2021 ጀምሮ በሳን ሴሮ ባሳየው ብቃትና ከደጋፊዎች ጋር ባለው ጥብቅ ቁርኝነት ምክንያትም ኮንትራቱን ለማራዘምም ፍላጎት እንዳለው እንደተዘገበ ነው መረጃዎች የወጡት። ቼልሲ ለረጅም ጊዜ የሜኞ አድናቂ ቢሆንም አሁን ላይ ግን ተጫዋቹን ከጣሊያን ነጥሎ የማውጣት እድሉ በከፍተኛ ሁኔታ እየቀነሰ እንደመጣ ነው የተገለጸው። ማይክ ሜኞ በአሁኑ ወቅት በዓለም እግር ኳስ ላይ ካሉ ምርጥ ግብ ጠባቂዎች አንደኛው እንደሆነ ይታመናል። በተለይም የተከላካይ ክፍሉን የመምራት ችሎታው፣ ኳስን ለቡድን አጋሮቹ በትክክል የማከፋፈል ጥበቡ ወይም ዲስትሪቢዩሽን ተጫዋቹን ተመራጭ ያደርጉታል። የብቃቱ ከቼልሲ በተጨማሪ እንደ ባየር ሚኒክ፣ ፓሪስ ሰን ዠርሜን፣ ማንቸስተር ዩናይትድ እና ሪያል ማድሪድ ያሉ ክለቦችም በተለያዩ ጊዜያቶች እንዲፈልጉት አድርጓል። ቼልሲ በአሁኑ ወቅት ለሮበርት ሳንቼስ ላይ እምነት ጥሎ ቢቆይም ማይክ ሜኞ ወደ ፕሪሚየር ሊግ የመምጣት እድሉ አነስተኛ በመሆኑ ክለቡ ወደ ሌላ አማራጭ ለመመለስም እንዳቀደ ጭምር ነው እየተገለጸ እንደሚገኝ መረጃዎች እየወጡ የሚገኙት። አርሰናል እና ማንቸስተር ዩናይትድ 30 ሚሊዮን ዩሮ ለሚገመተው የደቡብ አሜሪካው ታዳጊ ኮከብም ፍልሚያ ጀምረዋል። አርሰናል እና ማንቸስተር ዩናይትድ የኮረንቲያሱን አማካይ የሆነው ብሩኖ ቢዶን ነው ለማስፈረም ስማቸው በስፋት እየተነሳ የሚገኘው። የ20 ዓመት ወጣትም በደቡብ አሜሪካ ትልቅ ግምት የሚሰጠው አይነት ተጫዋች እንደሆነ በርካቶች ስሙን እያነሱት ይገኛሉ። ክለቡ ኮረንቲያስም ተጫዋቹን ለመልቀቅ ወደ 30 ሚሊዮን ዩሮ አካባቢ እየጠየቀ ነው የሚገኘው። እንደ ስፖርት ዊትነስ ዘገባ ከሆነ ሁለቱም የፕሪሚየር ሊግ ክለቦች የተጫዋቹን ፊርማ ለማግኘትም ከፍተኛ ፍላጎት ነው ያላቸው። የ30 ሚሊዮን ዩሮ የዝውውር ሂሳብ ለመክፈልም የሚያስችል የገንዘብ አቅም ያላቸው ሲሆን ተጫዋቹ ያለው ብቃትና ተስፋ ለወደፊቱ ይህንን ወጪ ሊያስመሰክረው እንደሚችል ይታመናል። ቢዶን ገና የ20 ዓመት ወጣት እንደመሆኑ መጠን አርሰናልም ሆኖ ማንቸስተር ዩናይትድ ወጣት ተጫዋቾችን የማፍራትና የማሳደግ ረጅም ታሪክም ያላቸው በመሆኑ ለእድገቱ ተስማሚ ክለቦች ናቸው። ወደ ፕሪሚየር ሊግ የመዘዋወሩ እድል ለቢዶን ትልቅ አጋጣሚ ነው። በሁለቱ ክለቦችም ቤት ወዲያውኑ ቋሚ ተሰላፊ ባይሆን እንኳን የመጀመሪያው ቡድንም
አስፈላጊ አባል እንደሚሆን ነው የሚነገረው። ከሁለቱ ክለቦች መካከል ደግሞ የትኛው የቀድሞው ይፋዊ ዝውውር ጥያቄን ያቀርባል የሚለው ጉዳይ የሚጠበቅ ነው። ተጫዋቹን ወደ ክለባቸው እንዲቀላቀል ለማሳመንም አስቸጋሪ እንደማይሆንና የተጠየቀው ዋጋም ለክለቦቹ ተመጣጣኝ እንደሆነ ተገልጿል። ሁለቱ ክለቦች ለወደፊቱ ጠንካራ ቡድን ለመገንባትም እያለሙ በመሆኑ እንደ ቢዶን ያሉ ደግሞ ተሰጥኦችን ማነጣጠራቸው የሚጠበቅ ጉዳይ እንደሆነ ነው መረጃዎቹ እየወጡ የሚገኙት። ማንቸስተር ዩናይትድ የፓሪስ ሰን ዠርሜኑ አሰልጣኝ የሆኑትን ሉዊስ ኤንሪኬ ቀጣዩ ቋሚ አሰልጣኝ አድርጎ ለመሾም ፍላጎት እንዳለው እየተዘገበ ነው። በአሁኑ ወቅት ክለቡን በጊዜያዊነት በዳረን ፍሌቸር እየተመራ ቢሆንም እስከ ውድድር ዘመኑ መጨረሻ ግን ሌላ ጊዜያዊ አሰልጣኝ ሊቀጥር እንደሚችል ይገመታል። እንደ ዲፌንሳ ሴንትራል ዘገባ ከሆነም ሉዊስ ኤንሪኬ በውድድር ዘመኑ መጨረሻ ፓሪስ ሰን ዠርሜንን ይለቃል ተብሎ የሚጠበቅ ሲሆን አሰልጣኙም በፕሪሚየር ሊጉ አዲስ ፈተናን ለመጋፈጥም ፍላጎት እንዳላቸው ነው የሚነገረው። የ55 ዓመቱ አሰልጣኝ በባርሴሎናና በፓሪስ ሰን ዠርሜን ቤትም እጅግ ስኬታማ ታሪክ ነው ያላቸው። 2 የቻምፒየንስ ሊግ ዋንጫዎችን አንዱን ከባርሴሎናና አንዱን ከፓሪስ ሰን ዠርሜን ጋር እንዲሁም ደግሞ 4 የሊግ ዋንጫዎችንም ማንሳት ችለዋል። የእሳቸው የኳስ ቁጥጥር ላይ የተመሰረተ ጨዋታና የማሸነፍ ስነ ልቦና ዩናይትድ አሁን ላለበት አስቸጋሪ ሁኔታ መፍትሄ ሊሆን እንደሚችል ነው የሚታመነው። በአሁኑ ወቅት በገበያው ላይ ጥራት ያላቸው አሰልጣኞች እጥረት ባለበት ወቅትም ሉዊስ ኤንሪኬም ምርጥ አሰልጣኝ ተደርገው ተወስደዋል። ምንም እንኳን በእንግሊዝ እግር ኳስ የማሰልጠን ልምድ ባይኖራቸው እንደ ባርሴሎናና ፓሪስ ሰን ዠርሜን ያሉ ከፍተኛ ጫና ያለባቸው ክለቦችን በመምራት ግን ያሳዩት ብቃት ለዩናይትድ ተመራጭ ያደርጋቸዋል። እንደ ኦሊቨር ግላስነር እንደ አንዶኒ ኢራኦላ ያሉ አሰልጣኞችም በፕሪሚየር ሊጉ ጥሩ ቢሰሩ እንደ ማንቸስተር ዩናይትድ ያለ ትልቅ ክለብን ጫናን የመቋቋም ብቃታቸው ግን እርግጠኛ አይደሉም። ኤንሪኬ ግን ይህንን ጫና ተቋቁመው ውጤት ማምጣት እንደሚችሉ በተደጋጋሚ አስመስክረዋል። ቶተንሃም ሆትስፐርስ የማርሴውን አሰልጣኝ ሮቤርቶ ዲ ዘርቢን ለመቅጠርም ፍላጎት እንዳለው እየተገለጸ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ቶተንሃም ሆትስፐርስ የማርሴውን አሰልጣኝ ለመቅጠር ፍላጎት አለው። የ46 ዓመቱ ጣሊያናዊ አሰልጣኝ በፈረንሳዩ ክለብ እያሳየ ያለው ውጤት አስደናቂ በመሆኑ በቶተንሃም ብቻ ሳይሆን በማንቸስተር ዩናይትድም ይፈለጋል። እንደ ቲም ቶክ ዘገባ ከሆነ ቶተንሃም የወቅቱ አሰልጣኝ የሆነው ቶማስ ፍራንክ ውጤቱ በፍጥነት ካልተሻሻለ ሮቤርቶ ዲ ዘርቢን በሱ ምትክ ለማምጣትም እያሰቡ ነው። ለጊዜው ቶማስ ፍራንክን ከአሰልጣኝነት ለማሰናበት ጥድፊያ የለም። የክለቡ ቦርድ አሰልጣኙ ያመጣውን መረጋጋት ቢያደንቅም ውጤቱ ካልተቀየረ ግን ለውጥ ማድረግ ግዴታ እንደሚሆንባቸው ነው ምንጮች እየገለጹ የሚገኙት። አሰልጣኙ በቶተንሃም ፍላጎት ቢደሰትም የእሱ ምርጫ ግን ወደ ኦልድ ትራፎርድ ማምራት ነው። ለማንቸስተር ዩናይትድ የመፈረም እድል ለሱ የህልም ያክል እንደሚሆን ነው የሚነገረው። ማንቸስተር ዩናይትድ ሩበን አሞሪምን ካሰናበተ በኋላ ጥራት ያለው አሰልጣኝ በጽኑ እየፈለገ ነው የሚገኘው። ዲዘርቢ በብራይተን ቆይታው በፕሪሚየር ሊጉ የነበረው ብቃት እጅግ ከፍተኛ ነበር። ማንቸስተር ዩናይትድ አሰልጣኙ ወደ ክለቡ የመምጣት ፍላጎት እንዳለው ማወቁ ዝውውሩን ለመጀመርም ትልቅ ማበረታቻ ይሆንለታል ተብሎ እንደሚታሰብ ነው መረጃዎች የወጡት። ይህ መረጃ ለቶትናም ትልቅ የራስ ምታት ሆኗል። ክለቡ አሰልጣኙ ሀሳቡን አስቀይሮ ወደ ሰሜን ለንደን እንዲመጣ ማሳመን ይችል እንደሆነ ወይም ደግሞ ዩናይትድ ቀድሞ ጥያቄ አቅርቦ ዲዘርቢ የራሱን እንዲያደርግም በቀጣይ የሚታይ ይሆናል ተብሎ ከሚታሰቡ ነገሮች መካከል አንደኛው እንደሆነ ነው መረጃዎች የወጡት። እንደ ቶክ ስፖርት ጋዜጠኛ አሌክስ ክሩክ ዘገባ ከሆነ ማንቸስተር ዩናይትድ እስከ ውድድር ዘመኑ መጨረሻ ኦሌ ጉናር ሶልሻየርን ወይም ማይክል ካሪክን በጊዜያዊ አሰልጣኝነት ለመሾም ተቃርበዋል። ሆኖም ግን ለቀጣዩ ክረምት ክለቡን በቋሚነት እንዲረከብ ተመራጭ የሆነው ግለሰብ ግን የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄልም በዝርዝር ውስጥ እንዳሉ ነው የተነገረው። ቀደም ከሉዊስ ኤንሪኬ ጋርም ፉክክር ሊገቡ እንደሚችሉ እየተነገረ ነው። ሶልሻየር ወይም ደግሞ ካሪክ ቡድኑን እስከ ሰኔ ድረስ ለመምራት ከፍተኛ እድል አላቸው። በቅርቡ ይፋዊ ስምምነት ይደረጋል ተብሎ ይጠበቃል። አሌክስ ክሩክ እንዳለው ከሆነ ለክረምቱ በድጋሚ የምንሰማው ስም ቶማስ ቱሄልን ነው ብለዋል። ቶማስ ቱሄል ቀደም ሲል የዩናይትድ ጥያቄን ውድቅ አድርገውት የነበረ ቢሆንም ክለቡ አሁንም እሳቸውን ቀዳሚ ኢላማ አድርጓቸዋል። ጀርመናዊው አሰልጣኝ ከቼልሲ ጋር የቻምፒየንስ ሊግ ዋንጫን ጨምሮ በርካታ ዋንጫዎችን በማንሳት ማንነታቸውን ያስመሰከሩ አሸናፊ ናቸው። ተጫዋቾችን ወደ ላቀ ብቃት የማድረስ ብቃታቸው ለዩናይትድም ተመራጭ ያደርጋቸዋል ተብሎ ነው የሚታሰበው። ከቱሄል በተጨማሪ ሌሎች ስሞችም እየተነሱ ይገኛሉ። የፓሪስ ሰን ዠርሜኑ አሰልጣኝ ስፔናዊው ሉዊስ ኤንሪኬም ሌላኛው አማራጭ ነው። ምንም እንኳን የፕሪሚየር ሊግ ልምድ ባይኖረውም በእንግሊዝ እግር ኳስ ግን ራሳቸውን ለመፈተን ፍላጎት እንዳላቸው ነው ዲፌንሳ ሴንትራል መረጃውን አገኘሁት ሲል የዘገበው። በፕሪሚየር ሊግ አስደናቂ ስራን እየሰሩ የሚገኙት የክሪስታል ፓላስና የቦርንመዝ አሰልጣኞችም በእጩነት ሊካተቱ እንደሚችሉ ተነግሯል። ማንቸስተር ዩናይትድ አሁን ያለው የውድድር ዘመኑ
በሶልሻየር አሊያ ደግሞ በማይክል ካሪክ በጊዜያዊነት ለማዳንም እያሰበ ሲሆን ትልቁን ፕሮጀክት ግን በክረምቱ በቶማስ ቱሄል አሊያ ደግሞ በሉዊስ ኤንሪኬ ለመጀመርም እንዳሰበ ጭምር ነው የተነገረው። ሊቨርፑል የክሪስታል ፓላሱን ተከላካይ ማርክ ጉሂን ለማስፈረም የሚያደርገው ጥረት አዲስ ተስፋን አግኝቶበታል። ፓላስ ተስማሚ ሁኔታዎች ከተሟሉለት ተጫዋቹን በዚሁ በጥር ተጫዋቾች የዝውውር መስኮትም ለመልቀቅ ፍላጎት ሊያሳይ እንደሚችል እየታወቀ ነው። ሊቨርፑል ባለፈው የክረምት የተጫዋቾች የዝውውር መስኮት የ25 ዓመቱን ተከላካይ ለማስፈረም ሞክሮ የነበረ ቢሆንም ፓላስ ግን በወቅቱ ተገቢ ምትክ ስላላገኘም ዝውውሩን በመጨረሻው ሰዓት ሳይሳካ ቀርቷል። ሊቨርፑል ብቻ ሳይሆን ማንቸስተር ሲቲም ተጫዋቹን ይፈልጉታል። ሲቲ በተለይም በሄስኮ ግቫርዲዮልና በሩበን ዲያስ ላይ በደረሰ ጉዳት ችግርም ምክንያት ተከላካይ ለማስፈረም እያሰበ ነው። የማርክ ጉሂ ኮንትራት ወደ መጠናቀቁ መቃረቡ ተጫዋቹና ፈላጊ ክለቦቹም የተሻለ መደራደር አቅም እንዲኖራቸውም አድርጓል። የፋይናንስ ባለሙያው ኬራን ማጓየር እንደሚለው ከሆነ ሊቨርፑል ተጫዋቹን አሁን ላይ በጥር ወር ለማስፈረም ምቹ ሁኔታ ላይ ያገኛል ተብሎ እንደሚታሰብ ነው መረጃ የወጣው። እንደተናገረው ከሆነ ሊቨርፑል ማርክ ጉሂን ለማስፈረም የሚከተለው መንገድ ትሬንት አሌክዛንደር አርኖልድን ወደ ሪያል ማድሪድ ከመራበት መንገድ ጋር ተመሳሳይ ሊሆን ይችላል። ትሬንት ኮንትራቱ ሲያልቅም ጥቂት ሳምንታት ሲቀሩት ሊያልቅ በ10 ሚሊዮን ፓውንድ ለሪያል ማድሪድ መሸጡ ይታወሳል። ሊቨርፑል የተወሰነ ገንዘብ እንዲያገኝና ተጫዋቹ ለክለቦች የዓለም ዋንጫም ብቁ እንዲሆን ረድቶታል። በተመሳሳይ ሁኔታ ክሪስታል ፓላስ ማርክ ጉሂን በነፃ ከሚያጣው ይልቅ በአሁኑ በጥር ተጫዋቾች የዝውውር መስኮት በመሸጥ 20 ሚሊዮን ፓውንድ አካባቢ ሊያገኝ ይችላል ተብሎ ይታሰባል። ይህም በሁሉም ወገኖችም ጠቃሚ ይሆናል ተብሎ ነው የሚታሰበው። ተጫዋቹ በነፃ ከማጣት ይልቅም አሁን ከመሸጥ ገንዘብ ለማግኘትም ይችላሉ። ሊቨርፑል በክረምቱ ወቅትም ከሚኖረው ከፍተኛ ፉክክር በፊት ጥራት ያለው ተከላካይ ማግኘት ያስችለዋል። በሙያው ወሳኝ በሆነ ወቅት ላይ ስለ ወደፊት ቆይታው ግልጸኝነት ይገኛል። ምንም እንኳን ክሪስታል ፓላስ አሁንም ተወዳዳሪ ሆኖ ለመቀጠል ተጫዋቹን የሚያዝ ፍላጎት ቢኖረውም የማርክ ጉሂ ኮንትራት ማለቅና የሊቨርፑል ፍላጎት የቀጣዮቹን ሳምንታት ወሳኝ ያደርጋቸዋል ተብሎም እንደሚታሰብ ነው መረጃዎች እንደሚወጡ ዘገባዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። በዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን የዝውውር ጉዳዮችን ሰፋ አድርገን አነሳን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ታዲያ እንዳይረሳ ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንዲሁ ይህንን ቪዲዮ ደግሞ ላይክ እያደረጋችሁ እንድታበረታቱን ነው በአክብሮት የምንጋብዘው። ፉአድ ባሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን መልሰን በድጋሚ እንገናኛለን። ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።